ነስተልን አርማይ ተመልካቾቻችን ሐምሌ 8 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀመርቻለሁ። ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ፣ የሰላምና የደህንነት ጸጥታ ጉዳዮችን ጨምሮ በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል የተካተቱ ናቸው። በአማራ ክልል የቀጠለው ጦርነት ለብዙ የሚሊሻ፣ የፖሊስ፣ የአድማ ብተና፣ የመከላከያ አዛዦች ትልቅ ቢዝነስ፣ ትልቅ የገቢ ምንጭ መሆኑ ይታወቃል። ወደ ሌሎች መረጃዎች ነው የሚሄደው። በጎጃም ቀጠና ቀስተ ደመና የፋኖ ሻለቃ ጎፍ ጭማ ተብላ በተጠራ ከተማ ትላንትና ማለዳ በፈጸመው ድንገተኛ ጥቃት በሚሊሻ አባላት ላይ ጉዳት ደርሷል። በርካታ የሚሊሻ አባላት መቁሰላቸውና መገደላቸውን የገለጸው መረጃው በከተማረኩት ውስጥ ደግሞ 4 ክላሽንኮቭ፣ የወገብ ትጥቆች፣ የእጅ ቦምቦች፣ ስናይፐር እና የካዝና መሳሪያዎች ይገኙበታል ብለዋል። ሌሎች የብሬንና የዲሽቃ ተኳሾችም መማረካቸው ተገልጿል። እንደዚሁም ደግሞ ጉዳት የደረሰባቸው ሚሊሻዎች በአምቡላንስ ወደ ሕክምና መወሰዳቸውንም ሻለቃው ያወጣው መግለጫ ያሳያል። ወደ ምዕራብ ኢትዮጵያ የሚወስድን መረጃ ላስከትል። በአሶሳ ዞን ኩርሙክ ወርቅ ማውጫ ላይ ያሉ ኢትዮጵያውያን ከባድ የደህንነት ስጋት ውስጥ መሆናቸውን ለኢትዮ ፎከስ ገልጸዋል። ሰራተኞቹ በከባድና በድሮን መሳሪያ ጥቃቶች ምክንያት ከበባ ውስጥ መግባታቸውን ነው የገለጹት። በቤኒሻንጉል ጉሙዝ ክልል አሶሳ ዞን በሱዳን ድንበር በምትገኘው ኩርሙክ ወረዳ ልዩ ስሙ ሎሆ ዱል ሽታሎ ተብሎ በሚጠራ የወርቅ ማውጫ ስፍራ የሚገኙ በርካታ ኢትዮጵያውያን ሰራተኞች አካባቢያቸው በከባድ መሳሪያና በድሮን ድብደባ እየታመሰ በመሆኑ ሕይወታቸው ከፍተኛ አደጋ ላይ መውደቁን ገልጸዋል። ሰራተኞቹ አካባቢውን ለቀው ለመውጣት ሞክረው ነበረ። ሆኖም ባለው ከባድ ውጊያ ምክንያት ሙሉ በሙሉ ከበባ ውስጥ መግባታቸውን ነው የገለጹት። ወደ አሶሳ ከተማ በተደጋጋሚ ለመውጣት ያደረጉት ሙከራም እንዳልተሳካላቸው ገልጸዋል። የሎሆ ዳል ሾልታል ወርቅ ማውጫ እና በአካባቢው በጣቢያ የሚገኙ አጠቃላይ ሰራተኞች የድሮን ጥቃቶች በተደጋጋሚ በአካባቢው የተፈጸሙ መሆናቸውን፣ ሱዳን ድንበር ተሻጋሪ በሮኬት እና ከባድ መሳሪያ ድብደባዎች እየተፈጸሙ መሆናቸውን ነው የገለጹት። በዚህ ምክንያት ሰራተኞቹ ከጉድጓድ እና ከማዕድን ቁፋሮ ሸሽተው ህይወታቸውን ለማዳን አስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸዋል። እንግዲህ በአካባቢ ያለው የጸጥታ ሁኔታ እጅግ አስከፊ መሆኑንና በርካታ የወርቅ አውጭ ሰራተኞች አደጋ ላይ መሆናቸውን እንዲሁም ደግሞ የወርቅ ማውጫ ማዕድናት እየተዘጉና ሰራተኞች በአገኙት አጋጣሚ ለቀው እየወጡ መሆናቸውን ከአካባቢ የወጡ መረጃዎች ገልጸዋል። እነዚህም እንግዲህ በአስቸጋሪ ከበባ ውስጥ እንገኛለን እያሉ ሰራተኞች ይህንን አድርሰዋል። ወደ ትግራይ የሚወስደን መረጃ ላስከትል። በአዲስ አበባ የአሜሪካው አምባሳደር የሆኑት ኤርቫን ማሲንጋ ዛሬ መቀሌ መግባታቸውን ማለዳ የወጡ መረጃዎች ገልጸዋል። በመቀሌ አሉላ አባነጋ አየር ማረፊያ ሲደርሱም አቀባበል እንደተደረገላቸው ከስፍራ የወጡ መረጃዎች አመላክተዋል። አምባሳደሩ ዛሬ መቀሌ የገቡት በምን አይነት ጉዳዮች ለመወያየት እንደሆነ በይፋ የተገለጸ ነገር ባይኖርም ጉዟቸው ግን በክልሉ ካለው ወቅታዊ የፖለቲካ ሽኩቻና ከዓለም አቀፍ የዲፕሎማሲ እንዲሁም ደግሞ ወታደራዊ ውጥረት ጋር የተያያዘ እንደሆነ መረዳት ይቻላል። እንግዲህ አምባሳደር ማሲንጋ ባለፈው ሰኔ ወር መጀመሪያ ላይ ወደ መቀሌ ሊያደርጉት የነበረው ጉዞ በህወሓት ተሰርዞ እንደነበር ይታወቃል። በወቅቱ ለጉዞ መስተጓጎል ምክንያት የሆነው አምባሳደሩ የትግራይ ጊዜያዊ አስተዳዳሪ ፕሬዝዳንት የሆኑትን ጀነራል ታደሰ ወረደን በዋናነት እንዲሁም ደግሞ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን በተናጠል ለማነጋገር እቅድ መያዛቸውን ተከትሎ ነበር ህወሓት ጉዞውን የሰረዘው። ለታደሰ ወረደ እውቅና አንሰጥም፣ የትግራይ ትክክለኛ ህጋዊ አስተዳደር ደብረጽዮን የሚመራው ቡድን ነው በሚል አቋም የያዘው ህወሓት በወቅቱ ከፍተኛ የጸጥታ ስጋት አለብኝ በሚል ሰበብ አምባሳደሩ ወደ መቀሌ እንዳይጓዙ ከልክሎ ነበረ። ይህን ውሳኔ የተላለፈው እንግዲህ የአምባሳደሩ አሽከርካሪዎችና የደህንነት ጥበቃዎች ቀድሞ መቀሌ በገቡበት ወቅት እንደነበር ይታወቃል። እንግዲህ ዛሬ አምባሳደሩ የአሁኑ ጉዞ መሳካትና ወደ መቀሌ መግባት ከአሜሪካ መንግስት ዲፕሎማሲያዊ ጫና ጋር የተያያዘ እንደሆነ መረጃዎች ያሳያሉ። በተለይ ባለፈው ሰኔ 27 በአሜሪካ በኩል በጠቅላይ ሚኒስትር አብይ አህመድ እና በደብረጽዮን ቡድን በኩል ድርድር እንዲደረግ አሜሪካ ጫና እያደረገች እንደሆነ ባለፈው ሰኔ 27 የወጡ መረጃዎች ያስታውሳሉ። ለዚህም እንግዲህ አብይ አህመድና ደብረጽዮን እንዲደራደሩ በአሜሪካ በኩል ተነግሯቸው የነበረ ቢሆንም ህወሓት ድርድሩ ከኢትዮጵያ ውጭ እንዲሆን ድርድሩን እቀበላለሁ የሚል ምላሽ መስጠቱ ይታወቃል። እና አብይ አህመድ ደግሞ በዚህ ጉዳይ ላይ ያላቸው አቋም አልተገለጸም። ሰኔ 27 ግን በአሜሪካ በኩል ሁለቱም እንዲደራደሩ ትዕዛዝ መሰጠቱ ነው የታወቀው። እንግዲህ ቀደም ሲል የአሜሪካና የፕሪቶሪያውን የሰላም ስምምነት እንዳይተገበርና እንቅፋት ሆነዋል በሚል አሜሪካ የህወሓት ከፍተኛ ወታደራዊና ፖለቲካዊ አዛዦች የጉዞና የእገዳ ቪዛ መጣሏ ይታወቃል። ይህም በህወሓት አመራሮች ላይ ከፍተኛ ስጋት የፈጠረ ሲሆን የጦርነት ዝግጅቶችን እንዲያቆሙ፣ ትግራይ ጊዜያዊ አስተዳደር መልሰው እንዲያዋቅሩ፣ የፕሪቶሪያውን ስምምነት እንዲያከብሩ፣
ተጨማሪ ማዕቀቦች እንዳይመጡባቸው እነዚህን እንዲያደርጉ አሜሪካ ጫናና ማስፈራሪያ ስታደርግ መቆየቷ ይታወቃል። በትላንትናው ዕለት እንግዲህ ከዚህ ጋር በተያያዘ የፕሪቶሪያ ሰላም ስምምነት ዋና መሪ የነበሩ ሽማግሌው የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ አብይ ጋር ትላንትና መነጋገራቸው ይታወቃል። ይህንንም አብይ አህመድ እንግዲህ የቢያፍራ ልምድ በሚል ጽሁፍ ማጋራቱን ተከትሎ ትላንትና ቢያፍራ ማን ነው? ቢያፍራ ምንድነው? ስልቱስ ምንድነው? ኦባሳንጆስ ማን ናቸው? የሚል ዜና ትንታኔ አቅርቤላችሁ ነበረ። ለማንኛውም ትላንትና ኦባሳንጆ አብይ ጋር መነጋገር፣ ዛሬ ማሲንጋ ወደ መቀሌ መሄድ ያለው ዲፕሎማሲያዊ የአሜሪካ ፍላጎት እንዲሁም ደግሞ በህወሓትና በአብይ አህመድ መካከል ያለውን ወታደራዊና ፖለቲካዊ ውጥረት በተመለከተ የወቅታዊ መረጃዎች ናቸው። እየተከታተልኩ መረጃውን ወደ እናንተ አድርሳለሁ። ወደ አለማጣ ከተማ የሚመልሰን መረጃ ላስከትል። በአለማጣ ከተማ የህወሓት ታጣቂዎች የአማራ ክልል መታወቂያዎችን በኃይል እየነጠቁ አዲስ መታወቂያ በግዴታ እያደሉ እንደሆነ የከተማዋ ነዋሪዎች ለኢትዮ ፎከስ ገልጸዋል። በራያ አለማጣ ከተማ የሚንቀሳቀሱ የህወሓት ታጣቂዎች የከተማዋ ነዋሪዎች ቀደም ሲል ይጠቀሙባቸው የነበሩትን የአማራ ክልል መታወቂያዎችን በኃይል በመቀማት የራሳቸውን አዲስ መታወቂያ በግዴታ ማደል መጀመራቸውን ከአካባቢ የወጡ መረጃዎች ገልጸዋል። ከአካባቢ የደረሱ መረጃዎች እንደሚያመላክቱት የህወሓት ታጣቂዎች በከተማዋ ነዋሪዎች ላይ ጥብቅ ቁጥጥር እያደረጉ ነው። አካባቢው በአማራ ክልል አስተዳደር ስር በነበረበት ወቅት ነዋሪዎቹ የወሰዷቸውን የአማራ ብሔራዊ ክልላዊ መንግስት የሰሜን ወሎ ዞን የአለማጣ ከተማ የሚሉ መታወቂያዎችን በኃይል እየነጠቁ መሆናቸውን ለማወቅ ተችሏል። በተቀሙት መታወቂያዎች ምትክ ህወሓት የራሱን የፖለቲካ ፍላጎትና ይዘት ያደረፈበት አዲስ መታወቂያ በአካባቢው እያደለ እንደሆነ ታውቋል። ይህንን የማይቀበሉ ከሆኑ ታጣቂዎቹ አዲሱን መታወቂያ ለማደል ጥብቅ ትዕዛዝ አስተላልፈዋል። ማንኛውም የከተማ ነዋሪ ይህንን አዲስ መታወቂያ ለመቀበል ፈቃደኛ ካልሆነ ከባድ ቅጣት እንደሚጠብቀው አስገንዝበዋል። ይህንን በግዳጅ መታወቂያ መቀየርና የነባሩን መታወቂያ መንጠቅ እርምጃ ባለማጣ ከተማ ላይ የተጠናከረ ከፍተኛ የማንነት ጫና እንደፈጠረ የወጡ መረጃዎች ይገልጻሉ። ነዋሪዎቹ ዘንድ ከፍተኛ ስጋትና ውጥረት የፈጠረ ሲሆን ድርጊቱ በድጋሚ የአካባቢውን ማንነትና የህዝብ መዋቅር በኃይል ለመቀየር የታለመ ተግባራዊ ሂደት ነው በሚል ነዋሪዎቹ ቅሬታ እያቀረቡ እያሰሙ ይገኛሉ። በሌላ የራያ አላማጣ መረጃችን በራያ ጥሙጋ በትላንትናው ዕለት ፋኖ በሚቆጣጠራቸው አካባቢዎች ስምሪትና ሰላም ማስከበር እንዲሁም ደግሞ የኬላ ፍተሻዎች ላይ በሚያደርግባቸው የራያ ጥሙጋ አካባቢዎች የህወሓት ታጣቂዎች ጥቃት መክፈታቸው ይታወቃል። ትላንትና ሐምሌ 7 ከቀኑ 8 ሰዓት ከ25 የህወሓት ታጣቂዎች በፋኖ ኬላዎች ላይ ጥቃት መክፈታቸውን ተከትሎ ያጸፋ ምላሽ ተሰጥቷል። የህወሓት ታጣቂዎች ኬላውን ፋኖ ለቆ እንዲወጣ ግፊት ሲያደርጉ የነበረ ሲሆን ተኩስ ከመክፈታቸው አስቀድሞ ይህ ቦታ ትግራይ ክልል ነው፣ እናንተ ፋኖ ከሆናችሁ ወደ አማራ ክልል ሂዱ፣ ይሄ ትግራይ ነው በሚል ራያና ጥሙጋ አካባቢ ያሉ የፋኖ ኬላዎችን የፋኖ የስምሪቶችን ለቀው እንዲወጡ ጥቃት መክፈታቸውን ተከትሎ ነው ፋኖ አጸፋ ምላሽ የሰጠው። በዚህም በህወሓት አርሚ 24 የአክሱም ክፍለ ጦር ተብሎ በሚጠራው የሰው ህይወት መጥፋትና የመቁሰል አደጋ ደርሷል። በዚህ እንደወጡ መረጃዎች ከሆነ 3 የህወሓት የአክሱም ክፍለ ጦር ታጣቂዎች ሲገደሉ 14 የሚያህሉ ደግሞ መቁሰላቸውንና ባለማጣ ከተማ በሚገኙ የህክምና ማዕከላት ህክምና እየተከታተሉ እንደሆነ ለማወቅ ተችሏል። በተጨማሪ በዚሁ ግንባር የአርሚ 24 የኮር 3 አሞራ ክፍለ ጦር ተብሎ የሚጠራው የህወሓት የታጣቂዎች በተለይ የደህንነትና የስለላ ስራ ላይ የነበሩ 2 የህወሓት ታጣቂዎች ተገድለው አድረዋል። የማንና አብርሃ ላይ ተብሎ የሚጠሩ 2 የህወሓት የደህንነትና የስለላ ታጣቂዎች ተገድለዋል። ምክንያቱ የተገደሉበት አልታወቀም። በተመሳሳይ አርሚ 31 ተብሎ በሚጠራው የህወሓት ታጣቂ ቡድን የእርስ በርስ ግጭት ተህሊት የተባለ የታጣቂ አባል መሳሪያ በመተኮስ ቁጥራቸው ያልታወቁ የህወሓት ታጣቂዎችን በመግደል ጠፍቷል። ወደየት እንደጠፋ የታወቀ ነገር የለም። ከዚህ ጋር በተያያዘ በሱዳን ኩርሙክ ከተማ የተፈጸመ ድሮን ጥቃት ተከትሎ የህወሓት ከፍተኛ ወታደራዊ አዛዦች መገደላቸው ይታወቃል። ከዚህ ጋር በተያያዘ በተፈጸመው ድንገተኛ የድሮን ጥቃት ስብሰባና ወታደራዊ እቅድ ላይ የነበሩ 4 የህወሓት ወታደራዊ አዛዦች የአርሚ 7 አመራሮች መገደላቸውን ተከትሎ ሚስጥራዊ መረጃ አሳልፋችሁ ሰጥታችኋል በሚል በጥርጣሬ በታጣቂዎች ውስጥ ከፍተኛ መካሰስና እርስ በርስ እርምጃ መውሰድ መጀመሩን የወጡ መረጃዎች ገልጸዋል። ሐምሌ 3 ቀን 2018 ዓ.ም በኩርሙክ ከተማ ከፍተኛ ወታደራዊ መሪዎች ስብሰባ ላይ በነበሩበት ወቅት በተፈጸመ የድሮን ጥቃት ወደ 7 የሚደርሱ ከፍተኛ የጦር መሪዎች ሲገደሉ በርካታ የህወሓት ታጣቂዎች ደግሞ ሙትና ቁስለኛ ሆነዋል። ከተገደሉት ውስጥ ዮሐንስ አድጎ ወይም ደግሞ ጆን የአርሚ 7 ምክትል አዛዥ፣ ኪዱ የአርሚ 7 ዘመቻ መሪ፣ ገብረ እግዚአብሔር ተካ የኮር 3 አዛዥ፣
ተስፋዬ ታደሰ ወይም ደግሞ ወዲ ውቅሮ የ31ኛ ክፍለ ጦር አዛዥ ይገኙበታል። እነዚህ ወታደራዊ አዛዦችና ሌሎች በስም ያልተጠቀሱ ወታደራዊ አዛዦች እንዲገደሉ መረጃ አሳልፋችሁ ሰጥታችኋል በሚል ጥቃቱ በተፈጸመና የጦር አዛዦቹ ሚስጥራዊ የጦር እቅድን ያወጡ በነበረበት ሰዓት መረጃ ሰጥታችኋል የተባሉ የህወሓት ታጣቂዎች በክህደትና በጥርጣሬ ተይዘው 7 የህወሓት ታጣቂዎች ላይ እርምጃ ስለመወሰዱ የወጡ መረጃዎች ሲገልጹ፣ ሌሎች ደግሞ በቁጥር ያልታወቁ በቁጥጥር ስር ውለዋል ነው የተባለው። በዚህ ቀጠና ባለፉት 3 ዓመታት በሱዳን የጦር አዛዥ ጀነራል አልቡርሃን ጎን በመሆን ቁጥራቸው ከ3000 በላይ የሚጠጋ የህወሓት ታጣቂዎች አብረው እየተዋጉ ነው የሚገኙት። በቅርሙ አርቢ ሰባና ሌሎች ከትግራይ ወደ አካባቢ የተንቀሳቀሱ ታጣቂዎች ወደ ኢትዮጵያ ድንበር አካባቢዎች እየተጠጉ በካማሽ፣ በመተከል፣ በአሶሳ ዞን ወታደራዊ ቤዝ ለመያዝ እየተንቀሳቀሱ መሆናቸውን የወጡ መረጃዎች ያሳያሉ። ወደ ሱዳን መረጃዎች ስንሄድ የሱዳን ጦር 4ኛ ክፍለ ጦር 13ኛ ብርጌድ ከልዩ ዘመቻ ኃይሎች ጋር በመሆን በብሉ ናይል ግዛት የሚገኘውን የፋሽፋሽፋ አካባቢ ከአርኤስኤፍ እና ኤስፒኤልኤም ተብሎ ከሚጠሩ ታጣቂዎች ሙሉ በሙሉ ማጽዳቱን ዛሬ በሰጠው መግለጫ አስታውቋል። ቱርክ ሰራሽ የሆኑ ኢከንች ድሮኖች እንደዚሁ በሱዳን ጦር ይዞታዎች ላይ ጥቃት መፈጸማቸው ታውቋል። ይሄም እንግዲህ አርኤስኤፍ ከኢትዮጵያ ድጋፍ ባገኛቸው ድሮኖች ይህን ጥቃት ዛሬ ፈጽሟል የሚሉ መረጃዎች ከሱዳን እየወጡ ይገኛሉ። ባለፉት ጥቂት ቀናት ውስጥ ከፍተኛ ቁጥር ያላቸው የአርኤስኤፍ ወታደራዊ ተሽከርካሪዎችና የጦር መሳሪያዎች ሎጂስቲክ አቅርቦቶችን ጭነው ከደቡብ ምስራቅ ሊቢያ ወደ ሱዳን ድንበር መግባታቸውን የወጡ የሳተላይት መረጃዎች ያሳያሉ። ይህ ጦርነት የመሳሪያ ፍሰትና የጦር መሳሪያ አቅርቦቱ በሱዳን ያለውን የእርስ በርስ ጦርነት ይበልጥ ሊያባብሰው ይችላል የሚሉ መረጃዎች ወጥተዋል። ሌላው የየመኑ ሁቲ ታጣቂ ቡድን በሳውዲ አረቢያ ደቡባዊ ክፍል በሚገኘው የአበሃ ዓለም አቀፍ አውሮፕላን ማረፊያ ላይ የተቀናጀ የድሮንና የሚሳኤል ጥቃት መፈጸሙን አስታውቋል። ሁቲዎች የየመን አየር ክልል ደህንነቱ የተጠበቀ አለመሆኑን በመግለጽ ዓለም አቀፍ አየር መንገዶች የሳውዲ አየር ክልል እንዳይጠቀሙ አስጠንቅቀዋል። ሳውዲ አረቢያም በድንበር አካባቢ የሚገኙ አውሮፕላን ማረፊያዎቿን ሙሉ በሙሉ ዘግታለች። ሁቲዎች ይህንን እርምጃ የወሰዱት ሳውዲ አረቢያ የኢራን አውሮፕላን ሰንዓ የመን እንዳያርፍ ለመከላከል የየመን ዋና አውሮፕላን ማረፊያ ሳውዲ አረቢያ በደበደበችበት ማግስት ነው ይህንን ያደረጉት። ጥቃቱ የኢራንንና የስትራቴጂካዊ ፍላጎት ለማሳካት የሁቱ አማጽያን የወሰዱት እርምጃ ተደርጎ እየታየ ነው የሚገኘው። ወደ ሶማሊያ ስንሄድ በሂራል ክልል ማሃስ ከተማ አቅራቢያ በተሰነዘረ ድንገተኛ የአየር ጥቃት